አዎ ድምፁ ተባበሩልኝ። አቅም ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ እየተሰራ የሚሰጠውን ቤት ገንዘብ የለኝም። ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር 5 ብር እኮ የለኝም እኔ። ቅድመ ክፍያው ተከፈለ እንበል። ከዛስ በኋላ ቤቱ እስኪያልቅ ድረስ የሚወጣው ወጪ እኔ እኮ የለኝም። ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ከዛ በኋላ በእናንተ መተባበር እኔ ከዚህ እወጣለሁ። የደላሽ ተከራይታ መኖር እየቻለች ቤት ትጠይቃለች ልትሉኝ ትችላላችሁ። የምኖርባት ቤት በረሃ በሏት። ከቀን እስከ ሌሊት ፋታ የሌለው በረሃ ያንገበግባል። ሙቀቱ እንኳን ፀሐይ ሆኖ በዝናቡ። ይሄ ብቻም አይደለም። ጋሽ መላሽ ቤቱ ታድሶ ሲሰጣቸው ምን አሉ? በፊት እኮ እንግዳ ጎራ በል ማለት አፈር ነበር አሉ። እንግዳ ጎራ በል እና ቡና ጠጣ ብዬ ለማለት አፈር ነበር አሉ። አሁን ግን ደስ ብሏቸዋል። እንኳን ደስ አላችሁ። እኔንም የነሱን ወግ አሳዩኝ። እነሱ ያላቸውን ቤት ታድሶ ነው፣ እኔ ደግሞ ከዚህ እንዳወጣ ነው። የኔ አይደለም። ገና እዚህ ቤት ለመከራየት ስመጣ በደላላ ነበርና የመጣሁት ያገኘሁት ቤቱን። ደላላው እንዴ ማሚ ነክቶሽ እዚህ ቤት ልትገቢ ወሰንሽ ይሆናል? ላንቺ እንኳን አይሆንም አለኝ። አይ እኔ ሰው አይደለሁ፣ አይቸግረኝ። ስሜ ከፍ ብሎ ስሜ በትልቅ ሚዲያ ላይ ናኝቶ ሀብታም መስየው አይደለሁ። ተስፋ ነው ያለኝ እኔ ገንዘብ ሳይሆን የሚወደኝ ህዝብ ነው ያለኝ። ፈጣሪ መድኃኒዓለም እናቱ ወላዲተ አምላክ ብቻ ናቸው ያሉኝ። እናንተ ተባበሩና ረዱኝ፣ አግዙኝ። ካገኛችኋቸው ማናገር የምትችሉ ከሆነ ለከንቲባችን ለክብርት አዳነች አቤቤ መልእክት እንድታደርሱልኝ ማለቴ ያው እሳቸው ጋር ለመግባት ከባድ ስለሆነ ማግኘት ስለማይቻል ነው እና አቅሙ ድሉ ያለው ሰው ደግሞ እንደምንም አገናኝቶኝ ትንሽ አንድ ክፍል ብዙ አይደለም። እኔ ብዙ ድሎት አልፈልግም። ቁልፌን ይዤ ክፍት አድርጌ የምገባባት ቤት ብቻ ነው የምፈልገው። ለመኖር ብዙም ለቅንጦት ራሴን ያዘጋጀው ሰው አይደለሁም። እስክጠራ ድረስ የምኖርባትን ቦታ ብቻ ነው የምፈልገው። አመሰግናለሁ። ይሄንንም እኮ ተከራይቼ ነው የምኖረው። ያለኝ አቅም ይሄ ነው። በድሮ ሰዓት ቢሆን የማገኘው ገንዘብ በጣም ሀብታም ነበር የሚያደርገኝ። አሁን ግን አያረግም። ከዱቤ እንኳን አያስጥልም። አንዱ ሞላ አንዱ ጎደለ ሲባል እንዲሁ መልፋት ብቻ እንዲሁ መልፋት። ግን አመሰግናለሁ በጤና እንድለፋ ስላደረገኝ እንጂ በቃ የሚለውጥ ህይወት አይደለም ሩጫችን ማለት ነው። እባካችሁ ከቻላችሁ ተባበሩልኝ። ካገኛችኋቸው ደግሞ ክብርት አዳነች አቤቤን አናግሩልኝ። መልእክቴን እሳቸው ጋር አድርሱልኝ እባካችሁ። ያው በርግጥ
ሰው ማስቸገር ከባድ ነው። እስከዛሬም እየሰራች እየገባች ይሄን ሁሉ እየሰራች የሚለውን ሽሙጥና ሀሜት ስለፈራው ማለት ነው። አሁን ግን አፍረቴንና ዝምታዬን ገርስሼ መጥቻለሁ። ቢቻል ወገን ተባብሮ 1 ብርም 10 ብርም ያው 1 ሚሊዮን አይደላችሁ ምትወዱኝ፣ 1 ሚሊዮን በላይ ህዝብ አለኝ። እንደ ሀገር ባለውለታ ቆጥራችሁኝ 10 ብር እንኳን ለ1 ሚሊዮን ሰው ቀላል ነው። አንድ ሰው 1 ሚሊዮን ከሚያወጣ 1 ሚሊዮን ሰው 10 ብር ቢያዋጣልኝ አለኝ ሀብታሙ እንኳን አይደለም ተዚህ ኑሮ ወጣሁ ማለት አይደለም። ይሁን ያው በርግጥ ሰው ማስቸገር ከባድ ነው። እስከዛሬም እየሰራች እየገባች ይሄን ሁሉ እየሰራች የሚለውን ሽሙጥና ሀሜት ስለፈራው ማለት ነው። አሁን ግን አፍረቴንና ዝምታዬን ገርስሼ መጥቻለሁ። ቢቻል ወገን ተባብሮ 1 ብርም 10 ብርም ያው 1 ሚሊዮን አይደላችሁ ምትወዱኝ፣ 1 ሚሊዮን በላይ ህዝብ አለኝ። እንደ ሀገር ባለውለታ ቆጥራችሁኝ 10 ብር እንኳን ለ1 ሚሊዮን ሰው ቀላል ነው። አንድ ሰው 1 ሚሊዮን ከሚያወጣ 1 ሚሊዮን ሰው 10 ብር ቢያዋጣልኝ አለኝ ሀብታሙ እንኳን አይደለም ተዚህ ኑሮ ወጣሁ ማለት አይደለም። ይሁን ያው እየሰሩ እየተሯሯጡ እርዱኝ ብሎ ሰው ፊት መቅረብ ያሳፍራል። ግን ደግሞ ከአቅም በላይ ሲሆን ደግሞ ወገን ለመጠየቅ ወገን ፊት ይቆማል። እኔ ሌላ ነገር አይደለም የምፈልገው፣ በር ከፍቼ የምገባበት ቤት ብቻ ነው የምፈልገው። ምክንያቱም ስራ አምሽቼ ስመጣ በር ዘጋ ተከፈተ እያልኩኝ መጨነቅ አንዱ ስራዬ ነው። ሲያመሽብኝ ማለቴ ነው፣ ሲመሽብኝ ማለቴ ነው። ሁለተኛው ደግሞ እንዲህ ባለው ኑሮ ውስጥ ያው ለኑሮ አይመችም፣ ለምንም አይነት ነገር አይመችም። የራስንም ቪዲዮ ለመስራትም ቢሆን የራስንን ጥረት ለማድረግም ቢሆን ምቹ አይደለም። በአጠቃላይ ምቹ አይደለም። ያው እየሰሩ እየተሯሯጡ እርዱኝ ብሎ ሰው ፊት መቅረብ ያሳፍራል። ግን ደግሞ ከአቅም በላይ ሲሆን ደግሞ ወገን ለመጠየቅ ወገን ፊት ይቆማል። እኔ ሌላ ነገር አይደለም የምፈልገው፣ በር ከፍቼ የምገባበት ቤት ብቻ ነው የምፈልገው። ምክንያቱም ስራ አምሽቼ ስመጣ በር ዘጋ ተከፈተ እያልኩኝ መጨነቅ አንዱ ስራዬ ነው። ሲያመሽብኝ ማለቴ ነው፣ ሲመሽብኝ ማለቴ ነው። ሁለተኛው ደግሞ እንዲህ ባለው ኑሮ ውስጥ ያው ለኑሮ አይመችም፣ ለምንም አይነት ነገር አይመችም። የራስንም ቪዲዮ ለመስራትም ቢሆን የራስንን ጥረት ለማድረግም ቢሆን ምቹ አይደለም። በአጠቃላይ ምቹ አይደለም። በእርግጥ ለሆዴ አላነስኩ፣ እንደምንም ብዬ ደግሞ ሰውነቴን የሚሸፍንበት ራፊ ጨርቅ አላጣሁ። ያው ዘንጬ ከሰው ፊት ልታይ ባልልም ማለት ነው። በተረፈ ቀበሌ ብሄድም የደሃ ነው እንጂ ለእንዳንቺ አይነቱ አይሆንም ይላሉ። ምክንያቱም ሀብታም መስላችኋለሁ መሰለኝ። በደንብ ማገኝ በደንብ ድልቶኝ ምኖር ይመስላችኋል መሰለኝ። አይገባቸውም፣ አይረዱህም። በአጠቃላይ ብትነግራቸውም ያው የደሃ ማለት ከ150 ብር በታች የሚያገኝ ነው ይላሉ። የኔ ቢጠውም እንኳን ከ150 ብር በታች የለውም፣ አያገኝም። ከዛ በላይ ነው እንጂ ማን ያውቃል። እናንተን ይጥልልኛል ብዬ ነው እዚህ ፊታችሁ የቆምኩት። አስቡኝ። መቼም ተመልሼ መጣሁ። አንዴ መናገር ከጀመርኩ ያው ልጨርሰው ብዬ ነው።
ያው እንደምታውቁት በአርት ስራ ሰራለሁ። የማገኛትም ገንዘብ ብዙም አይደለችም። እንደዚህ አይነቱ ቤት ውስጥ ለመኖር የተገደድኩበት ምክንያት ለዛ ነው። ያው የዘንድሮ ኑሮ ታውቁታላችሁ መቼም ለእናንተ አልነግራችሁም። የያዛችሁትን ብር ይዛችሁ ገበያ ስትወጡ አንገት ደፍቶ መመለስ እንደሆነ የታወቀ ነው። መቼም ከዚሁ አይነቱ ኑሮ ትንሽ ሻል ያለ ይገኛልና ለሰው የሚያስብ አይጠፋም ብዬ ነው እና እናንተንም ላስቸግርና ላማከር የመጣሁበትም ጉዳይ እችን ኑሮዬን ብትለውጡልኝ የራሴን በር ባንኳኳ ብከፍት ብዬ ነው።